ጋይስ ማኛ አይደለን አባባ ከቆያ አባባ ይቆየን ቆይልኝ እኔ አሁን የእንስሳ ሐኪም ነኝ እዚህ ሀገር እንስሳ ሕክምና ውስጥ ነው የምሰራው። ኦኬ የቤት እንስሳ ግን ያው የመጀመሪያው ያው እንትን አልበልና ወሬ እንዳላረዝምብሽ ነው። የመጀመሪያው የፈረስ ማድረቂያ መድኃኒት የሰራ ጥቁር አፍሪካዊ ነኝ። ፈረስ ማድረቂያ ማለት የፈረስ ቁስል ማድረቂያ። ኦኬ ቁስሉን የፈረሱ ቁስል አገር ቤት ካየሽ ባለጋሪዎች ፈረስን እንትን ይሉና ቁስሉ አይደርቅም። ከዛ ይጥሉታል። ከዛ ጅብ ነው የሚበላው በብዛት አገር ቤት ነው። አንዳንዴ ፈረስ ለብቻው ምናምን ሲሄድ አይተሽ አታውቂም? አይ አስፋልት ላይ ጥለው ይጥሉታል። በጣም ብዙ ጊዜ እንጂ ጎበዝ። ከዛ በመነሳት ነው ሊያይ ዋው። እና ያው እንዲህ እያልን አለን እንግዲህ ያው በሰው ሀገር 13ኛ ዓመቴን ይዣለሁ። የምርህን ነው? የምሬን ካናዳ ውስጥ ለስማ አንተ ብዙ ዓመት ነው የቆየው። አልመጣም ኢትዮጵያ መታጣቀም። አሁን ሴፕቴምበር እመጣለሁ ከእግዚአብሔር ጋር ያይ ሴፕቴምበር እመጣለሁ። እኔማ ስመጣ ሳላገኝሽ አልመለስም። እንገናኛለን። የእውነት ደስ ይለኛል። ትመቸኛለሽ። እግዚአብሔር እኔ ጨውሽ ላስላስሽ ምናምን ደስ ይላል። ገብቶሻል? ያው ፈን ነው የምታረጉን። ገብቶሻል? ያው እንትን የለውም ክፋት የለውም። ቴንኪው አባቴ። ልክ ነው፣ ግዴታ ነው። ካልተላላስን ደግሞ ህይወት ይከብዳል። አስበዋል። ምንም አሁን ሰዎች ምናምን ብለው ያካብዳሉ እንጂ እግዚአብሔር እኛም እኮ እሱን እንፈልገዋለን። ገብቶሻል? እንትና ምን አለች የሚባለውን ጨዋታ ገብቶሻል? ያው አሁን እኔ ይዤ በመጣሁት እዚህ ፕላትፎርም ላይ ይዤ የመጣሁት ነገር ያው ከሞላ ጎደል ተቀባይነት አለው። ግን አብዛኛው ሰው የሚፈልገው የእናንተን ጨዋታ ነው። ገብቶሻል? ስለ ፈረስ ማድረቂያ ብነግረው አይገባውም ይሄ ህዝብ። ገብቶሻል? ሙድ ነው የሚይዙብህ እንጂ አሁን ስለ ፈረስ እንደዚህ ብለህ ብትላቸው እዚህ አገር ላይ ያላዩ ነው የሚመስሉት። ፈረስ ሲቆስል ወይም ቁስል በጣም ሲኖረው አውጥቶ አስፋልት ላይ እንደሚጥሉት ምናምን ስትነግራቸው ቀልድ ነው የሚያረጉት። በነገራችን ላይ የሆነ ፈረስ እንደዚህ ጀሞ ቆይቷል። የዛሬ 7 ዓመት ምናምን አካባቢ የሆነ ፈረስ እንደዚህ ቁስል ሆኖ ማለት ነው አውጥተው ባለቤቶቹ ጥለውት አስፋልት ላይ። ከዛም በኋላ እንትን አስታውሳለሁ ይሄ እንትናት እቺ ምንድናት ባጃጅ ውስጥ ገብቶ የሶስት ነፍስን ህይወት ነው ያጠፋው። ባጃጁ ተገልብጦ ማለት ነው። ምክንያቱም ፈረሱ አስፋልት ላይ ነው ታሟል። አውጥቶ አስፋልት ላይ ጥለውታል። ከዛም ባጃጁ እየመጣ ገባበት። ተገልብጦ ሹፌሩ የልጅቷ ባል ሚስትየው አንድ ላይ ነው ተገልብጠው የሞቱት። በቃ ትክክል ነች። እንደዛ ነው። እኔ የሚገርምሽ በልጅነቴ ነው when I was 13 ነው እንደዚህ አይነት መንፈስ ውስጥ የገባሁትና በ13 ዓመቴ ነው ፈረስ ብቻውን ሲሄድ ለማዘር ጠየቅኳት። ማሚ ምንድነው ፈረስ እንደዚህ ብና ይሄ ፈረስ ነው ስላት እሷ ነገረች። እና ፈረሱ ቆሳስሎ ነበር፣ በጣም ቆሳስሎ ነበር። ነጭ ፈረስ ነው ትዝ ይለኛል። ከዛ በልጅነት መንፈሴ ነው እንደዛ ነገር ውስጥ እንዳስብና እንድማር ፍላጎቱን ያሳደረብኝ ማለት ነው። ያው ከኳሱ ባሻገር አካዳሚካልን ጎበዝ ነበርኩ ለጊዜው ማለት ነው። እና ያው እኛ ሀገር ምስኪን ነው አይደል ማህበረሰቡ። ገብቶሻል? እንደዚህ አይነት ነገር መቋቋም አይችልም። ከዛ በመነሳሳት ነው እና 7 ዓመት ነው የፈጀብኝ። ዩቫኖቫ ይባላል የመድኃኒቱ ስም። ኦኬ። እዛ ካናዳ ነው የተማርከው? አዎ ኩባም ተምሬያለሁ፣ ግን ካናዳ ነው ያጠናከርኩት። አሁን ሰው ኩባ ምናምን ስለው ማይሌጅ ትልቅ ነው የሚመስላችሁ። ገብቶሻል? ግን ያው በእናንተው ቀጠና ነው። ታስታውቃለህ እንዴ? ልጅ ነህ። ፎቶን እያየሁት አይደል እንዴ? ፕሮፋይል እና ገብታችሁ ፎሎ አድርጉት፣ እዩት ደግሞ
እስቲ የሊያ ቤተሰቦች ዶክተር ፍሩትን ፎሎ አድርጉት። እኔ እግዚአብሔር ይመስገን ያው ሊያ ለሳክስ ሳይሆን ያው ሰው መጥቶ እስከ በረታ ድረስ የተሻለ ህይወት ይኖረዋል። እንደዛ አይነት ነገር ላይ ነኝ ያለሁት ብዬ ነው የማስበው። ግን ደግሞ ይሄ ብቻ ህይወት አይደለም። ገብቶሻል? እኛ ደግሞ መዝናናት እንፈልጋለን። አንዳንዴ ወረድ ብለን መጫወት እንፈልጋለን። ገብቶሻል? ለዛ ነው አብዛኛው ጊዜያችንን ከስራው ጎን ሶሻል ሚዲያ ላይ ነው ያለን። ትክክል። አላገባም ሊያይ እሱ ይያዝልኝ ማለት አይ ያው ፐርሰናል ህይወቴ ትንሽ ገብቶሻል? ያው አሁን ዝም ተሰከል ችግር የለውም። ይስማማኛል። ችግር የለውም። ያው አንዳንድ ሰው ፐርሰናል ነገሩን ሼር አያደርግም እና አዎ ያዝ ይደረግልን ሊያችን እና እንዴት ነሽ ታዲያ? ምን ተማርሽ ከዶክተር ፍሩት? እስኪ ምንድን ነው የተማርሽው? እንዴ ገና በደንብ አልማርኩም። አሁን እኮ በነገርከኝ ልክ መማሩ ደረጃ አልደረስኩም። ገና ሊካ አሁን ፎሎ ባክ አድርጌያለሁ። በደንብ ሊክና ከዛም እነግርሃለሁ። ጎበዝ ነህ ማለት ጎበዝ ነህ። ሰው ማለት የእንስሳ ሐኪም መሆን ራሱ ጉብዝናን ያሳያል። እንዲህ ምን ጥያቄ ያለ አብዛኛው ሰው እኔ በእርግጥ እዚህ ፕላትፎርም ላይ ማክሲመም 6 ወር 5 ወር ምናምን ነው የሚሆነኝ። ከእግዚአብሔር ጋር ያው ብዙ ወዳጆች እያፈራው ነው። ለምን እኔ እንደመጣው አሁን ያበደ ውሻ ሲነክስሽ ምን ማድረግ እንዳለብሽ ምናምን ታውቂያለሽ። አሁን አንቺ አስተምር ነበር እና ሳስተምር ያበየውልሽ ራቢስ ይባላል። አሁን ያበደ ውሻ ሲነክስሽ 60 መርፌ ሁሉ ተወቅተሽ ሬር ነው የመዳኑ ፕሮባብሊ ማለት ነው። እና እኔ እንደመጣው ማስተምረው እሱን ነበር። እንዴት ምን አይነት መድኃኒቶች መወጋት እንዳለብን በምን አይነት አንዳንድ ሕክምናውንም በትክክል ተጠቅመሽ ላትገኝ ትችላለሽ። እንደዛ ነበር። ያበደ ውሻ ግን ወዲያው ሲነክስ ምንድነው ማድረግ ያለብን? ያው እኮ ትሪት ትደረጊያለሽ። ሕክምናውን መከታተል አለብሽ። ወዲያው መርፌውን ነው ከባድ ነው መርፌውም በነገራችን ላይ ቀላል ነገር አለ። እሱን ነበረ ማስተምረው እና በመሀል አንዳንዴ ነው ደግሞ ጨዋታ ወጣት አይደለው ጨዋታ ደስ ይለኛል። ጨዋታ ምናምን ጣል አደርጋለሁ ምናምንና በኋላ ላይ በቃ ዶክተር ሳክስ ምናምን ብለው ስም ሰጡኝ ማለት ነው። ገብቶሻል? የኛ ማህበረሰብ ገብቶሻል? አንዳንዴ ነው ሲሪየስ የሆነ ነገር አታወሪም። እኔ አዲስ አበባ ነው ያደግኩት፣ የአዲስ አበባ ልጅ ነኝ። ትስቂያለሽ አንዳንዴ ገብቶሻል? በመሀል የሚኖራቸው እና የኛ ማህበረሰብ በቃ አሁን የሆነ ቤት ሲያዩኝ ይሄ የከብት ሐኪም ምናምን ይሉኛል። ገብቶሻል? ማህበረሰባችን ግንዛቤ ገና ብዙ ይቀረዋል ብዬ ነው የማስበው። በተለይ ሚዲያ አጠቃቀም ገና ይቀረናል። እሱን ነው ገብቶሻል? እግዚአብሔር ይመስገን። ያው ምንድነው አሁን ትንሽ ነቃ እያለ ነው። እቺ ስድቧ ጭቅጭቋ ምናምን ናት እንጂ በስሱ ላስላሱ ምናምን እኛም አንጠላው እናፍቃለን። እንደዚህ አይነት ነገር ገብቶሻል? እንትና ምን አለች እንትና ምን አለች ብለን እኛም ሰው ዶክተር ሆነ ኢንጂነር ሆነ ምን ሆነ እሱን ነገር ከማየት ወደኋላ አይልም ለማለት ያህል ሊያይ እሱ ትክክል ነው። እውነት ነው። በጣም ትክክል ነው። ጌታም ይኸውልህ ሶሻል ሚዲያ ላይ ቁም ነገር ማውራት ቁም ነገር ትንሽ ትጥልና የተቀረውን ጨዋታ ማብዛት አለብን። ቁም ነገር የምታበዛ ከሆነ በቁም ነገር ሊያላግጡብህ ነው የሚመጡት። ቁም ነገረኛ መሆን የለብህም። በነገራችን ላይ እንደዛ ነው ሀፕን የሆነው። የገባ ከ24 ሰዓት ለቁም ነገር የምታወራ ከሆነ ስልቹ ነው ህዝቡ። ህፃናቶች እኮ ይበዛሉ። ህፃናቶች ስልክ በአስተሳሰብ ራሱ ህፃናት ይበዛል። እውነትሽ ነው። ልክ እንደነሱ አላግጠ ነው መውጣት ያለብህ። እውነትሽን ነው ሊያይ ዝም ብዬ ቤትሽን ለማርኮ
በጣም ነው የማመሰግነው ስለገባክ። እ? ቴንኪው በጣም ከልብ ኧረ አመሰግናለሁ። ችግር የለውም ሊያየ አንዳንዴ ምን አለ መሰለሽ እኔ ብዙውን ጊዜ አሁን ብዙ ሰው ገብቶሻል እንዳልክሽ ያው እናንተ ብዙ ብዙ ነገር አሳልፋችኋል በዚህ ሶሻል ሚዲያ ላይ ገብቶሻል ከድሮ ጀምሮ ነው ንግግሩን ምን እኔ ግን በመጣሁባት አጭር ጊዜ ውስጥ እኔ እግዚአብሔር ይመስገን አልዋሽሽም ራሴን ደብቄ አይደለም የመጣሁት አንዳንድ ጊዜ ኑሮዬን ሁኔታዬን ምናምን አሳያለሁ ይህ ያው ትልቅ ሰው አይደለሁማ አዎ ትልቅ ሰው ነኝ አይደለም። እስኪ ቪዲዮን አሳየኝ። አይደለም አዎ እና እኔ ምንድነው ልልሽ ያው አንዳንዴ ዩ ታክስ ነው የሚመስለው ብዙ ሰው ማለት ነው። አሁን እንደዚህ አይነት ላይፍ እንደዚህ አይነት ኑሮ ኖራለሁ ምናምን ስትዩ የኛ ማህበረሰብ እኛ ደግሞ እዚህ በለመድነው በፈረንጆች ሁኔታ ገብቶሻል ግልጽ ነገር ማውራት ልማዳችን ትክክል እና እኔ እግዚአብሔር ይመስገን ጥሩ ኑሮ የምኖር ሰው ነኝ። እኔ በምኖርበት ሀገር ውስጥ ገባሽ ባለውበት ነገር ላይ ግን አንዳንድ ጊዜ ለሰዎች አሁን የሆነ ነገር ፈልገሽ የሆነ ነገር ቸግሮሽ ወይ የሆነ ነገር ሆነሽ ነው የሚመስላቸው ሰዎች ገብቶሻል እና የኛ ማህበረሰብ ትንሽ አስቸጋሪ ነው አንዳንድ ጊዜ ያው ገብቶሻል አንደርስታንድ በጣም ያምራል ቤትክ በጣም ነው የሚያምረው እንዴ የእውነት ነው በቃ አንድ ቀን እዚች ቴብል ላይ መሳልን በላ እንችል ይሆናል ማን ያውቃል ኢንሻአላህ ጌታም በጣም ነው የሚያምረው ቤትክ መቤቴ እሺ እኔ ባይዘው አድናቂ ነኝ የሆነ ነገር ሳይ ይሄ የሚደነቅ ነገር ካዩ አድንቄ ነው ማልፈው በጣም ያምራል ቤትክ ያውም ስደት ላይ ሆነ ወንደላጤ ነክ በዛ ላይ አይ ቲንክ አይደለ በጣም ጎበዝ ያምራል ብለሽ ቁጠሪው ያው ብለሽ ቁጠሪው ያው አይ ባለትዳርም ብትሆን በጣም ነው የሚያምረው ቤትክ በጣም ነው የሚያምረው እንዴ ምን ጋይስ አያምርም እያላችሁ ነው እንዴ እና ያምራል ቤቱ በዛ ላይ 30 ዓመት እኮ ነው ወጣት ነው ገና 30 ቤት ነኝ ያው አረንስታለሁ ይላል ሰምበያች የኛ ማህበረሰብ ከት አሁን ደግሞ እንዳንቺ አይነት ቆንጆ ሴት ምናምን ስታወራቁ ሰው እኮ ይገርምሻል እኮ ነው እንዴ ያረጋራ ብዙ አሁን ፎሎ ያረጉና ብዙ ነገር ነው የሚሉክ በነገራችን ላይ እነ አንቺ አስተውለሽ አታውቂም እንጂ እነ ኤልሹ ፍሬንዶቼ እኮ ናቸው አሁን እነሱ ጋር የኤልሹ ፍሬንድ ና እንዴ ቤተሰብ ናቸው ለዛም ነው አንቺ ጋር ደፍሬ የላኩት ኦኬ ገብቶሻል ቤተሰብ ነው በጣም ያምራል ቤት ጌታን በጣም ነው የሚያምረው እሺ ቴንክ ዩ ሊያይ ምንድነው ግን ፖይንቱ እኔ ምንድነው መሰለሽ ትልቁ ነገር ልናገር የምፈልገው ነገር የሰው ልጅ ማንንም ሰው ከበረታ ከሰራ የማይለወጥ ሰው የለም እኔ እዚህ ሀገር ስመጣ ገብቶሻል እንደማንም ሰው ነው እንደ ከትንሽ ነው የምትነሺው ግን እስከ በረታሽ ድረስ የማትደርሽበት ነገር የለም ብዬ ነው የማስበው ያይ እና ይሄ ቁስ ነው ይሄ ተራ ነገር ነው ግን ሰዎች ያው ትልቁ ነገር ብዙ አወራህ እንዳትይኝና ገብቶሻል የሆነ ነገር ፈልገሽ የምትመጪ ነው የሚመስላቸው እዚህ ፕላትፎርም ላይ ገብቶሻል ትክክል ይሄ ማህበረሰብ እኔ ግን ምንም ፈልጌ አይደለም እንደው ካለኝ ነገር እንኳን ትንሽም ብትሆን ለሰው ለማቋደስ ሞክራለሁ እንጂ ምንም ጊዜ ነው የምናባክነው እውነት ለማውራት ግን እኔ አሁን ትልቁ ፖይንቴ የመጣውበት ትልቁ ነገር ምርጫ ወዳደራለሁ እዚያውን በቀር እዚህ ካናዳ ውስጥ እና የሴናተር ለመሆን ምርጫ ወዳደራለሁ ማርያምን ያንተ ደግሞ ከፋ ደስ ይላል ይቻላል አይ ቁም ነገር ያይ እግዚአብሔር ከፈቀደ አውል ቤ ሴናተር እግዚአብሔር ፈቃድ እኮ በነገራችን ላይ ባይወለ ማለት ዜጋ ሳትሆን ይቻላል እንዴ ኖ አም ካናዲያን እኮ እንዴ 14 ዓመቴ እኮ ነው ካናዳ ውስጥ ይልሽ በአሜሪካ ህግ እዛ መወለድ አለብሽ እኮ እዛ ሳትወለድ በካናዳ
ካናዳ ህግ ግን 10 ዓመት መቆየት ነው ያለብሽ። ገብቶሻል? እነዚህ ሞር ዲሞክራት ናቸው። ገብቶሻል? as long as if you have like አቅሙ ካለሽ ምን እያሳየኝ ነው? ወይኔ የኔ ነው ያንተን አይ ቲንክ ያንተ ነው መሰለኛ ገስሱ ነው አለ እንትን የኔ ነው ላይ እዛ ጋር መጠጥ አለ። አረ የለም መጠጥ ምን አሳይተብኝ ነው? መጠጥ የለም። ምን መጠጥ የለም። አበባ ወይ አበባ አይቶ እንደዚህ ጭዌ ነው እና ምንድነው ሊያዬ እኔ አሁን ቅድም እንዳወራሁሽ እኔ ወደ ኋላ መለስ ልበልና ቅድም ፈበረኩት ያልኩት መድኃኒት ዩቫኖቫ ይባላል በግሪክኛ። ቁስሌ ተፈወሰ ማለት ነው በግሪክኛ። እሱ it took me almost 7 years ወደ 7 ዓመት ምናምን ነው የፈጀብኝ እሱ ለማድረግ ማለት ነው መድኃኒቱን ለማድረግ። አሁን almost ፋርማሲ ውስጥ ለፋርማሲዎቹ ምናምን ዲስትሪቢዩት ለማድረግ ላይ ነው ያለነው። እዛች አካባቢ ነው ያለነው። ነገሮች አይተው ነው ፍቃዱን ያገኘሁት ማለት ነው ወደ ምርጫ እንድገባ እና I already passed የሚኒሲፓሉን አልፌያለሁ ማለት ነው የመዘጋጃውን። አሁን የቀረኝ የፕሮቪንሻል ኮፒ ሊንክ አድርጉልኝ ቤተሰብ በእናታችሁ ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አድርጉልኝ አንዴ። ኮፒ ሊንክ አድርጉልኝ ቤተሰብ። ምን ነው? እሺ ኮፒ ሊንክ አድርጉልኝ። ልጅ ናት ዘይ ልጄ ናት። የ3 ዓመት ልጅ አለች። ኬኳ ምትባል ታይ ቡርቴ የ3 ዓመት ልጅ አለች። ፌስቡክ ላይ ያለን እንተዋወቃለን። የእውነት ከመረ ድሮ ነው ውጪ ያለው የዛኔ ነበር ማይሽ ከዛ ጀምሮ ማለት ደስ ይል ነበር። ኦኬ አሁንማ የልጅ እናት ሆንኩኝ እኮ። ጎበዝ በጣም ጎበዝ ነሽ። እንዴት ነው ላይፍ ታዲያ አዲስ አበባ ላይ? አሪፍ ነው፣ ደስ ይላል። እውነት አንዳንዴ ይደብራል፣ አንዳንዴ ደስ ይላል። ያ ህይወት ሁሌ ደስ አይልማ አይደል? እውነት። አይ ግን ምንም ይሁን ምንም ሀገር ቤት ደግሞ ያው ራሱን የቻለ ጥሩ ነገር አለው። ለምን ገብቶሽ በራሱ ማለት የሚያግዙሽ ሰዎች አሉ። ገብቶሻል? እኛ እኮ እዚሁ ነው እኮ ተፍ ብለን በቃ እንቁላሏን ምናምን ጠባብሰን እንጂ ያው ሁሌ ውጪ ደግሞ አይቻልም። እውነት ነው፣ በጣም እውነት ነው። ትክክል። በዚህ ሀገር ደስ ይላል። ጋይስ ኮፒ ሊንክ አድርጉልኝ በእናታችሁ። ደገመብኝ እኮ ኮፒ ሊንክ አድርጉልኝ። ቅድም እሱ ነው እኔ ጋር ምን ይታያል? እስኪ ነው ወይ ይታያል? እና ፓስቶች